በኋለኛው ዘመን ለሚመጣው ክፋት ምልክት ጅራታም ኮከብ ይፈጠራል። ያን ጊዜ በየሀገሩ ጭንቅ ይሆናል። ሹም ከሹም ንጉስ ከንጉስ ይጣላል። በረዶና ድንጋይ እሳትና ዲንም አመድም ይዘንባል። በዚያን ጊዜ እኔ ክርስቶስ ነኝ በማለት በስሜ ይመጣሉ፣ ብዙዎችንም ያስታሉ። ጦርነትም በየሀገሩ ይነሳል። ይሄ ሊሆን ግድ አለውና ተጠንቀቁ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ መጀመሪያ ናቸው። በዚያን ጊዜ ተጠንቀቁ። በዛ ጊዜ ብዙ ሰዎች ይሰነካከላሉ፣ እርስ በርሳቸውም ለሞት አሳልፈው ይሰጣጣሉ። ከአመፅና ከትዕቢት ከተንኮል የተነሳ በሰዎች መካከል ፍቅር ትጠፋለች። በዛሬው ዝግጅታችን ሀገራችንን ኢትዮጵያን ብሎ በምድራችን እየተፈጸሙ ያሉ ትንቢቶችንና የዓለማችንን እጣ ፈንታ በዝርዝር የሚያስቀምጠውን የትንቢት መጽሐፍ እናስቃኛቸዋለን። እስከ ዝግጅታችን ማብቂያ ድረስ እንድትከታተሉን ጋበዝን። ይህን ቻናል ያልተቀላቀላችሁ በሙሉ ሰብስክራይብ በማድረግ ይቀላቀሉን። ሰብስክራይብ ሲያደርጉ የደውል ምልክቱን በመጫን አዳዲስ ዝግጅቶቻችንን በየጊዜው ይከታተሉ። መልካም ቆይታ። የዓለማችንን እጣ ፈንታ በስፋት የሚናገረው ታላቁ የትንቢት መጽሐፋችንና በአሁኑ ሰዓት በጀምስ ብሩስ ተሰርቆ በብሪቲሽ ሙዚየም ውስጥ የሚገኘው ፍካሬ ኢየሱስ ላይ ይህ ስመ መንግስቱ የተገለጸ ንጉሥ ማን እንደሆነና እናቱና አባቱ ከየት እንደሆኑ ከእግዚአብሔር የተሰጠውን ጸጋና ኃይል ይዞ የሚነሳበትን ጊዜ እርሱ ከመነሳቱ በፊትና ከተነሳ በኋላ በዓለማችን ላይ የሚከሰቱትን ክስተቶች ተንትኖ ያስቀምጣል። በዚህ መጽሐፍ የተጻፉት ትንቢቶች በተቀመጡበት ጊዜ እየተፈጸሙ ሲሆን የቀረው የኢትዮጵያ ትንሣኤ የሐሳውያን መሲዎችና ከ666 አውሬው መነሳት ጋር ተያይዞ የተነገሩት ትንቢቶች ናቸው። በዚህ መጽሐፍ ላይ ለዚህ ስመ መንግስቱ ቴዎድሮስ ተብሎ የተቀመጠው ንጉሥ ከመነሳቱ አስቀድሞ እንደሚፈጸም የተነገረው ትንቢትም እነሆ እየተፈጸመ እየተመለከትነው ነው። ስለዚህ ቴዎድሮስ ይነሳል የሚለው ትንቢት ሐሰት ነው ለሚሉት አካላት አንደኛው ማስረጃችን ይህ ፍካሬ ኢየሱስ የተሰኘው ጥንታዊ የትንቢት መጽሐፋችን ነው። የኢየሱስ ክርስቶስ ሰማዕት የሆነ የፊቅጦር በገድሉ መጽሐፍ እንደተነገረው የስሙ ምልክት ቴ ተብሎ የተመለከተው ይነግሳል። በዚያን ዘመን በኢትዮጵያ ውስጥና በዓለም ሁሉ ሰላምና ደስታ፣ ጥጋብና ፍጹም ተድላ ይሆናል። እንግዲህ ሁለተኛው ማስረጃችን ድርሳነ ዑራኤልና በፊቅጦር ገድል አስቀድሞ እንደተነገረው ስመ መንግስቱ ቴ የተሰኘው ቴዎድሮስ በኢትዮጵያ ላይ እንደሚነግስና በእርሱም ጊዜ የኢትዮጵያ ትንሣኤ ሆኖ ሰላምና ጥጋብ እንደሚሆን ይገልጻል። በዚህ የጥቅምት ድርሳን ላይ የመጀመሪያ ሙሉ ምዕራፍ ሲነበብ ንጉሱ የሚነሳበት ጊዜም እንዲህ ቁልጭ ብሎ ተቀምጧል። ስለዚህ ይህን የመላእክት አለቃ የቅዱስ ዑራኤልን ድርሳንና ቃል የሚቀበል አካል የንጉሱን ትንቢት አይክድም። ተአምረ ኢየሱስ የግብፅና የግሪክ ጥንታዊ ኦራክልስ ጥንት ከክርስቶስ ልደት በፊት የነበሩ ኦራክል ተብለው ይጠሩ የነበሩ በግሪክና በግብፅ የሚታወቁ 12 ትንቢት ተናጋሪዎች መካከል አንዷ ጥቁር ንጉሥ ከኢትዮጵያ እንደሚነሳና የንግስናው ዘመን ለመላው ጥቁር ሕዝብ ትንሣኤ እንደሆነ ገልጸዋል። በተጨማሪም ከእርሱ መነሳት አስቀድሞ ዓለም በነውጥ እንደምትታመስ የሚያምስ ኋላም በእርሱ ዘመን ሰላም እንደሚሰፍን ትንቢት ተናግራለች። ትንቢተ ዕንባቆም፣ ትንቢተ ሕዝቅኤል አንድምታ፣ እነዚህና ሌሎችም ያልጠቀስናቸው በርካታ መጻሕፍት ይህንን የኢትዮጵያን ትንሣኤ እንደሚያመጣ የተነገረለት ንጉሥ እንደሚነሳ የሚያሳዩና የሚያረጋግጡ የትንቢት መጻሕፍት ናቸው። በተጨማሪም በርካታ የአቡሻህር ሊቃውንት ከመጽሐፉ ከተረዱት ይህ ስመ መንግስቱ ቴ የተባለ ንጉሥ እንደሚነሳ ከሚነሳበት ጊዜ ጋር አብረው ያረጋግጣሉ። ይህ ሆኖ እያለ አይሁዶችና ናይት ቴምፕላሮች ወይንም ደግሞ ኢሉሚናቲዎች በዓለም ላይ ገዳይ ጀርሞችን በማሰራጨት በሀገሮች መካከል ጦርነት በመቀስቀስ ሀገራትን እንዲተራመሱ በማድረግ ዓለምን በአንድ ለመግዛት የሚያደርጉት ሴራ በ1903 ሩሲያ ውስጥ የታተመው የጽዮን ፕሮቶኮል ያረጋግጣል። ታዲያ ከሰይጣን ጋር እጅና ጓንት ሆነው ለዘመናት የሸረቡት ሴራ በቴዎድሮስ እንደሚከሽፍ ሰርቀው በወሰዱት ፍካሬ ኢየሱስ በተሰኘው መጽሐፍ የተረዱት አይሁዶችም ሆኑ ናይት ኦፍ ቴምፕላርስ ቴዎድሮስ የሚባለውን ግለሰብ ከቻሉ አግኝተው ለማጥፋት ካልሆነም ሀገሪቱን በመበታተን ትንቢቱ
እንዳይፈጸም ለማድረግ የተለያዩ ሴራዎችን ሰርተዋል። ከዚህም መካከል ከፍሪማሶኖች ጋር በማበር የተለያዩ ድራማዎችን በተለያዩ ገዳማት ውስጥ ሰርተዋል። በየገዳማቱ በገንዘብ የገዟቸውን የበግ ለምድ የለበሱ መነኩሴዎችን በመሰግሰግ ከቻሉ በቀጥታ ቴዎድሮስን በመያዝ የግላቸው ለማድረግ ጥረው ባለመሳካቱ በየገዳማቱ የሚገኙትን የሚስጥር መዛግብት አስመዝብረዋል። ከዚህም ጋር ተያይዞ የውጮቹ አካላት ብቻ ሳይሆን በሰለሞናዊ ስርወ መንግስት ስር የነበሩ ከ25 በላይ ነገስታት የቴዎድሮስ የኃይሉ መገኛ ተደርገው ከሚወሰዱት ቦታዎች አንዱ በሆነው የረር ተራራ ላይ መቀመጫቸውን አድርገው ሚስጥራቱን ለማግኘት የራሳቸውን ጥረት አድርገዋል። ይህም የንጉሱን ኃይል ለመቀራመት መሆኑ ነው። ቴዎድሮስ የተሰኘው ባለትንቢቱ ንጉስ ከተነገረለት ኃይል አንጻርና ከፍሪማሶኖች ሚስጥራዊ አካሄድ አንጻር ንጉስን ከቻሉ የራሳቸው ለማድረግ ካልሆነም ለማጥፋት የሚያደርጉትን ሴራ የሚያስገርም ባይሆንም የእኛ ሀገር የውስጥ ባንዳዎች የእነርሱ ጋሻ ጃግሬዎች መሆናቸው ብዙ ነገሮችን አበላሽቷል። አሁን ወዳለንበት የዓለማችን ቀውስ ወደ ሆነው አስከፊ ኮሮና ቫይረስ ስናልፍ ደግሞ የእውነት ይህ ወረርሽኝ በተፈጥሮ የመጣ ነው ወይስ የሚስጥር ሴረኞች ችግር ነው? ይህን አስከፊ በሽታ ልናነሳ የወደድንበት ምክንያትም የሚከተለው ነው። አሁን በተለያዩ ማህበራዊ መገናኛዎች እየተነሳ ያለው የበሽታው ፈብራኪዎች በሆኑት የተረገመችውና በዮሐንስ ራእይ ሳይቀር የተጠቀሰችው ሁሉም የዓለም ሕዝብ ስሟን ሲሰማ የሚንበረከክላት የክፋት መነሻ በሆነችው ሁላችንም በሕይወት ዘመናችን አንዴ እንኳን ለመሄድ የምንመኛት ሀያሏ ሀገር በሆነችው በአሜሪካ የሚኖሩ ለጊዜያዊ ክብር፣ ዝና፣ ደስታና ገንዘብ ብለው ነፍሳቸውን የሸጡና ልዑላችን የሚሉት በውሸትና በትንቢቱ ወደ ምድር የተጣለው ሳጥናኤል እንኳን የሚያውቀውና በህልም እንኳን ሊሆን የማይችለውና በእነሱ ምድር ላይ ዘላለማዊ ሕይወትን ለማግኘትና በገነት ማለትም በኢትዮጵያ ምድር የምትገኘውን የሕይወት ዛፍ ለመቆጣጠር በሚል በእነሱ አጠራር የበላይ አካል ከሚሉት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በዳግም ምጽአት ጊዜ ለሚደረገው የአርማጌዶን ጦርነትና ለሚመሰረቱት አንድ የዓለም መንግስት ወይንም ለአውሬው መንግስት ዝግጅት እያደረጉ ነው የሚገኙት። በነገራችን ላይ የሼባ ታይምስ ዝግጅት ታዳሚያን ስለዚች አመሰራረቷ የፕላኔታችን ታላቁ ሴራ በመባል የሚታወቀውና በሚስጥር ለትልቅ ሰይጣናዊ ዓላማ ስለተመሰረተችው ሀገር አሜሪካ በዝርዝር ከዚህ ቀደም በመርሃ ግብራችን የሰራነው ዝግጅት ስላለ ሁላችሁም ወደ ኋላ ተመልሳችሁ እንድትከታተሉ በዚሁ አጋጣሚ እንጋብዛለን። ወደ ቀደመው ሀሳባችን ስንመለስ እነዚህን የሰው ልጅ በተለያዩ ሴራዎች ሰለባ ለማድረግ ቀን ከሌሊት እየተጉ የሚገኙት ሚስጥራውያን የዓለም ሁሉ ፈጣሪ የሆነውን እግዚአብሔር ራሱን በፈጠረው ማዕድን በሰሩት በሰው ልጆች ታሪክ ተወዳዳሪ የሌለው መሳሪያ በሆነው ሃይድሮጂን ቦምብ ነው ፈጣሪያቸውን ለማጥፋት የማይሆነውን እያሰቡ ያሉት። ሰይጣን ራሱ ይህ እንደማይሆን ያውቃል። ነገር ግን በክፋትና በተንኮል ልቡ በመሞላቱ በእኛው አባባል እኔ ከሞት ሰርዶ ያብቀል በሚለው ብሂሉ የሰው ልጆችን ከፈጣሪያቸው ጋር በማቃቃር እርሱ ወደሚላክበትና በዘላለማዊ እሳት በሚቃጠልበት ወደ ጥልቁ የእሳት ባህር ለመውረድ ነው የሚሰራው። ወደ ዋናው መልእክታችን ስንመለስ በአሁኑ ሰዓት በዓለማችን ተከስቶ ለሚገኘው የኮሮና ቫይረስ በሽታ መነሳት የነዚህ የሚስጥራውያን እጅ አለበት ወይስ በተፈጥሮ የተከሰተ በሽታ ነው ለሚለው ሀሳባችን የሚስጥር ማህበራት የዓለም ሕዝብ ብዛት እንዲበዛ አይፈልጉም። ለዚህም እንዲሆን በተለያዩ ቦታዎች የእነሱ መሳሪያ በሆነችው በአሜሪካ የስለላ ድርጅቶች የሚደገፉ አመጾችና ጦርነቶች አስነስተዋል። ለምሳሌ እንኳን ሩቅ መሄድ አይጠበቅብንም። ሊቢያን መመልከት በቂ ነው። በሊቢያ የተመቸ ኑሮ የነበረ ሲሆን ነገር ግን አሁን ባንዴ ወደ ፍርስራሽነት ተቀየረች። ህዝቦቿም በተለያዩ ነገሮች አልቀዋል። በጦርነቱም ያለቁ ብዙ ናቸው። ሊቢያን እንደ ምሳሌ ወሰድን እንጂ ብዙ ሀገራት አሉ። ይህ የሚስጥር ማህበራት አንዱ ምሳሌ ነው። እናም የኮሮና ቫይረስ የዓለምን ህዝብ ቁጥር ለመቀነስ የተፈበረከ በሽታ ሊሆን ይችላል። ወደ ሀገራችንም ኢትዮጵያ ስናልፍ በተለያዩ በሀያላኑ በሚታቀዱ የተለያዩ ሴራዎች ሀገራችን እየታመሰች ሲሆን ትልቅ እልቂትና ውድመት ለማስከተል እየተጉ በመሆኑ የሀገራችን ህዝቦች የዚህ አስፈሪ ሴራ ሰለባ እንዳንሆን መልእክታችን ነው። ዛሬ እዚህ ላይ ያበቃን። በቀጣይ በሌሎች ዝግጅቶች እንገናኛለን። ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። ቸር ጊዜ፣ ሰላም ያገናኘን።